ትምህርት ሰው በተፈጥሮ ያለውን አቅም በተሻለ ዕውቀት አዳብሮ ከግቡ እንዲደርስ ህልሙን እንዲጨብጥ መወጣጫ መሰላል መሆኑ እሙን ነው። ታዲያ ሐሳቡ ቀድሞ የገባቸው አባቶቻችን ለመጪው ትውልድ በተለያየ መንገድ ዕውቀትን እንዲሹ መክረዋል፣ ዘክረዋል። አሁን ኢትዮጵያ ለደረሰችበት ማህበራዊና ኢኮኖሚያዊ ለውጥ የትምህርት መስፋፋት ወይም ተደራሽነት ትልቅ አስተዋጽኦ አለው። በዚህ ሂደት አልፈው ዛሬ ላይ ኢትዮጵያ ውስጥ የሚታይ አስተዋጽኦ ካበረከቱ ባለሀብቶች መካከል አንዱ ናቸው አቶ በላይነህ ክንዴ። ገና በ6 ዓመታቸው ወደ ትምህርት ቤት ያቀኑት አቶ በላይነህ ክንዴ በተለያየ ትምህርት ደረጃ አልፈዋል። ትምህርት ቤት ተምሮ ትምህርቱን ጨርሶ አስተማሪነት የተዋጣለት ነጋዴ እንሆናለን ወታደር እንሆናለን ብለን አስበን አናውቅም። ተማሪዎች እያለ ሁርሶ ጦር ትምህርት ቤት ተምሬ የምክትል መቶ አለቅነት ማዕረግ ካገኘሁ በኋላ እንደገና ለሌላ ትምህርት ወደ ሐረር አካዳሚ 500 ተመርጦ ባለው ውጤት ወደ ሐረር ሄደ። ሐረር አካዳሚ ለአንድ አመት ከ4 ወር ከተማ ስራና በኋላ የትምህርት ቤቱ ልዩ ዋንጫ ተሸላሚ እንደነበርኩ አስታውሳለሁ። አቶ በላይነህ በግልና በቤተሰባቸው ጥረት ተምረው ዛሬ የደረሱበት ደረጃ ከራስ አልፎ ለሀገር መትረፍ ሆኗል። የስኬታቸው መንገድ ግን በእሳቸው ብቻ እንዲያበቃ አልፈለጉም። ለዚህም ይመስላል የበላይነህ ክንዴ ፋውንዴሽን በትኩረት ከሚሰራባቸው ዘርፎች አንዱ ትምህርት ይሆነው። ትውልድን ወደ ተሻለ ደረጃ ለማድረስ የትምህርት ተቋማት መገንባት አንዱ ነው ብሎ ያስባል። ሁለተኛ ለትምህርት ተቋማት የጎደሉ ቁሳቁሶችን ማሟላት ሁለተኛው ነው። ሶስተኛው ደግሞ በተለይ ከአለፉት 10 ዓመታት በፊት የተጀመረና በተወሰነ መንገድ አሁንም እየቀጠለ ያለው ከፍተኛ ውጤት አምጥተው ወደ ዩኒቨርሲቲ የሚገቡ ተማሪዎችን ሳያስቡ ትምህርታቸውን እንዲማሩና ለፍሬ እንዲበቁ የማድረግ ስራዎችን ነው ስንሰራ የነበረው። ተማር ልጄ ዶክተር አገሩ ዘለቀ እባላለሁ። የህፃናት ህክምና ስፔሻሊስት። ስሜ ገበያው ነው። የውስጥ ደዌ ህክምና ስፔሻሊስት ሐኪም ነኝ። የተወለድኩትና ያደግኩት ሰከላ ግሽ አባይ ነው። ትምህርቴንም እስከ 12ኛ ክፍል የተማርኩት በዚሁ በሰከላ ወረዳ። ተማር ልጄ ዶክተር አገሩና ዶክተር ገበያው የ10ኛ ክፍል ተማሪ በነበሩበት ወቅት 4 ነጥብ በማምጣታቸው ከአቶ በላይነህ ክንዴ ጋር ለመገናኘት ምክንያት ሆናቸዋል። ይህ ውጤታማነት 12ኛ ክፍል ላይ በመደገሙ ግንኙነታቸው የአባትና የልጅ ቤተሰባዊ መሰረትን ጣለ። የማበረታቻ ንግግር በዛው ላይ ልክ እዛ ከትንሽ ተነስቶ ትልቅ መድረስ እንደሚቻል መጣው ያበረታቱበት በገንዘብ ድጋፍ ያደረጉበት ጊዜ ነበርና ሞር ያኔ ነው 2005-2006 የትምህርት ዘመን ያኔ ነው በደንብ የተዋወቅ ነው። ትምህርት ይወዳሉና ትምህርት ቤት ከማሰራት ጀምሮ ዛኛ የተማርንባቸው ትምህርት ቤቶች ራሱ ብዙዎቹ በአንድም በሌላም ያቶ በላይነህ እጅ የሌለበት ትምህርት ቤት ብዙ የለም። ከሱ ጀምሮ የትምህርት ቁሳቁሶችን በመርዳት የሆነ ሰዓት ላይ መጥተው አይዟችሁ በማለት ምንም በጣም ይታወቃሉ። ሁለቱ ጓደኛሞችና ሌሎች ከፍተኛ ውጤት ያመጡ ተማሪዎች ጭምር ባመጡት ከፍተኛ ውጤት ምክንያት ወደ አዲስ አበባ ዩኒቨርሲቲ ጥቁር አንበሳ የህክምና ትምህርት ቤት አመሩ። ታዲያ ያቶ በላይነህ ክንዴ ድጋፍና ክትትል አልተቋረጠም ነበር። ይሄ አባትና የልጅ አይነት የወንድም አይነት ግንኙነት ነበረ። በጣም ብዙ የሞራል የሐሳብ ድጋፎች ነበሩ። ደሞዝም ነበር። ማስተሳሰብ አንደርስታንዲንጋቸው ትንሽ ከጀነራል ማህበረሰብ ጋር ከፍ ያለ ነው። አሪፍ አንደርስታንዲንግ ነው ያላቸው። ትምህርት ላይም ብቻም ሳይሆን ወይ ደግሞ የቢዝነስ ላይም ብቻ ሳይሆን ሌላ ነገሩ ላይ ራሱ ጎበዝ ናቸው። ስፔሲፊካሊ ሲናገሩ እንደውም ቁስል መጥረግ ብቻ ወር በቀን ይሄን መድኃኒት 3 ጊዜ ውሰድ ማለት ብቻ በራሱ ጎበዝ አያስብልም። ስለዚህ እዚህ ትምህርት ቤት ስትገቡ ሳይንቲስት ሆናችሁ ነው መውጣት ያለባችሁ፣ የተሻለ ሰው ሆናችሁ መውጣት አለባችሁ ብለው ነግረውናልና ያኔኛ ያው ትንንሾቹም ስለነበርን ይሄ አሁን ትልቅ ነገር ነው ለኛ። በቃ ስለዚህ ህክምና ትምህርት ቤት ማለት አካዳሚክ ትምህርትን ብቻ ተምሮ መውጣት እንዳልሆነ ሌላ ተጨማሪ ነገሮችም እንዳሉት እነሱንም በደንብ ካች አድርገን መውጣት እንዳለብን ሁሉ አንደርስታንድ ያደረኩበት ጊዜ ነበር።
ዶክተሮቹ ከሰከላ የጀመሩት በውጤት የታጀበ የትምህርት ጉዞ ጥቁር አንበሳ የሕክምና ትምህርት ቤት ውስጥም ተጠናክሮ ቀጠለ። በፈተናዎች ውስጥ ጸንቶ ማለፍ መቻል ነው ሰውን ታላቅ የሚያደርገውና ይሄን እንዲው ነግረውን ሳይሆን ከሳቸውም ከህይወታቸው የተማርነው ነገር ነው። እኛም ደግሞ በጣም ፎርቹኔት ኢናፍ በሚባል ደረጃ 7 ሆነን ነው የገባነው ከአንድ ወረዳ በጣም የማይታሰብ አይነት ነው። ምናልባት ከአንድ ክልል ነው 7 ሰው የሚገባ የነበረው አዲስ አበባ ዩኒቨርሲቲ ሕክምናና 7ታችንም በጣም በተሻለ ውጤት ነው ተምረን የጨረስነው። ላስተማረ ሰው ግን ቀኖች ጨለማ ማልጄ ተመርቀን ስንወጣም ደግሞ እጅግ ደስ ብሏቸው በጣም ፕሮግራም አዘጋጅተውልን ኢትዮጵያ ሆቴል ለብቻ ከቤተሰብ በተጨማሪ ራሳቸው እንደ ቤተሰብ ለብቻ ፕሮግራም አዘጋጅተውልን ሁሉ አስመርቀውናል። ድል ባለ ድግስ መርቀው አስመርቀውናል። ምንጠብቀው ግን ያው ማንም ሰው ከቤተሰቡ ምን ሊያረግልኝ ይችላል ብሎ የሚጠብቀው አይነት ኤክስፔክቴሽን ስለሆነ ነው። መርሃ ግብሩ በጣም የተለየ እኛንም ቤተሰቦቻችንም ወዳጅ ዘመዶቻችን በሙሉ አክብሮ የተከናወነ መርሃ ግብር ነበር። ከአቶ በላይነህ ክንዴ የሚያገኙት ክትትልና ድጋፍ እነሱ ጋር እንዲቆም አልፈለጉም። ይልቁኑ የአባትን ሌጋሲ ልጅ ማስቀጠል አለበት በሚል ብሂል ያምናሉ። እኔን ሲደግፉኝ ከኋላ ያለ ሌላ ሰው ተበረታቶ የተሻለ ውጤት እንዲሰራ በሚል አይነት ነገር ነውና እንደዚህ ሲሆን ደግሞ ይሄ ሞቲቭ ነው ወይ ደግሞ ብርታት ወደፊት የሚገፋ ነገርም ስለሆነ ለሀገርም በጣም ትልቅ ጥቅም አለው። ባለጸጋ ብቻ ወይ ደግሞ ብዙ ገንዘብ ያለው ሰው በሚል ብቻ እንትን የሚባሉ አይደለም። በጣም መርህ አላቸው፣ ህይወት መርህ አላቸው፣ ሩህሩህ ናቸው፣ ሰው ያግዛሉ። ሰው ሲያግዙም ገንዘባቸው መዋል ያለበትን ቦታ በደንብ ጠንቅቀው ያውቃሉ። ታናናሾቻችን በማገዝ የሳቸውን የመልካምነት አርያነታቸውን ወደ በታቾቻችን ለማስተላለፍ እየተጋን ነው። በመጀመሪያ እሳቸውን እጅግ አድርጌ ማመስገን ፈልጋለሁ። ከዛ በመቀጠል ግን ትምህርትና ጤና ላይ የሰራ ሀገር ትውልዱን ይቀርጻል። ሰው አንድን ሀገር ከ70 ዓመት በኋላ የተሻለ ሀገር ማድረግ ከፈለግን ትምህርት ላይ ነው መስራት ያለብን፣ ጤና ላይ ነው መስራት ያለብን። ደግፈውን አበረታተውን እዚህ የደረስን ልጆች ዞረን ሌላው ማህበረሰብ በማገዝ የሚጠበቅብንን ስራ ወይም ዓላማ በማሳካትና በመስራት ውለታ መላሽ እንዲያደርገን ሁሉ ፈጣሪ ይርዳን እላለሁ። ጋሽ በላይነህን እጅግ አድርጌ አመሰግናለሁ። በአማራ ክልል ደቡብ ወሎ ዞን የምትገኘው ውቧ ሐይቅ ከተማ ተገኝተናል። በከተማዋ የበላይነህ ክንዴ ግሩፕ ጠቅላላ ስራ ተቋራጭ የገበታ ለሀገር ፕሮጀክት ግንባታ ላይ ይገኛል። እኛም የመማር ማስተማር ችግር የገጠመው በአካባቢው ወደሚገኝ ትምህርት ቤት አመራን። ሰላም፣ እንዴት ናችሁ? ሰላም ናችሁ? እንኳን ወደ ሐይቅ ቁጥር 1 ትምህርት ቤት ደህና መጣችሁ። እንኳን ደህና ቆያችሁ። በእምነት እባላለሁ ከኢትዮጵያ ቴሌቪዥን። እኔ አብዱ ከማል እባላለሁ፣ የትምህርት ቤቱ ርዕሰ መምህር ነኝ። እሺ፣ እንግዲህ ሐይቅ ነው የሚባለው። ሐይቅ ቁጥር 1 በቀድሞ ክላሶች ሲማሩ ለመማር ማስተማሩ ዋነኛ እንቅፋት ሆኖ የነበረው ሁኔታ ምን ይመስል ነበር? የቀድሞ ትምህርት ቤቶቹ በጣም የተበሳቆሉ፣ ለመማር ምቹ ያልሆኑ፣ ለስራ በአብዛኛው ምቹ ያልሆኑ፣ ትንሽ ዝናብ ሲጥል ቆርቆሯቸው የሚያፈስ ጎርፍ የሚገባባቸው ምቹ አልነበሩም ለመማር ማስተማር ስራ። ኢቭን ተማሪዎች በሳምንት ቅዳሜና እሁድ እየመጡ እበት እየለቀለቁ ነበር ክፍላቸውን እንትን የሚሉት ንጹህ የሚያደርጉት። በጣም የሚገርመው በአሁኑ ዘመን ሊሹ ያልሆነ መማሪያ ክፍል ነበር።
ስለ ትምህርት ቤታችሁ እየተወያያችሁ ነው ያገኘው? ቤተልሔም ካሳው ይባላል። እስቲ ስለ ነባሩ ትምህርት ቤት ምን ይሰማሽ? እስቲ ንገሪ። ነባሩ ትምህርት ቤት መስኮቱ ምናምን የተራረሰ ነበር። ስንማር ሁሉ አይመችም ነበር። ዝናብ ሲጥል ያንጠለጥላል። አፈሩም ይፈነቃቀል ስለነበር ምስጦች ምናምን ይቆነጥጡን ነበር። ምስጥ አንድ ጊዜ ቆንጥጠኝ ያቀል እየተማርኩ እንዳለ መምህር ገብቶ እየተማረ ከዛ ድንገት ክፍላችን ከጀርባ ጋር ምስጥ ያለበት ነበርና ምስጥ ሲበላ መምህሩን ነገርነው። ያው ሌላ ክፍል ገባን ቀየር። በፊት የምንማርባቸው ክላሶች አፈራማ ሲሆኑ በምንማርበት ጊዜ አፈሮቹ ሊወርቁ ይችላሉና ያ አፈሩ በሚፈርስበት ጊዜ ተማሪዎችን ወይም ደግሞ ሌሎች ሰዎችን ሊጎዳ ይችላል። ስለዚህ የመማር ማስተማሩን ይረብሻችሁ ነበር ማለት ነው? አዎ ይረብሽ ነበር። ያ ማለት ራስን ችሎ ቆማን ኖሩ ምንድነው ይሄ ዋና ቃል ቲበት ስምትለው በአስቸጋሪ ሁኔታ ውስጥ በዚህ ትምህርት ቤት ከዚህ ቀደም መምህር ሆነው ካገለገሉ መምህራን አንዱ መምህር አያሌው አራጌ ናቸው። ይሄ ትምህርት ቤቱ በእርግጥ ብዙ ተማሪዎችን ያፈራና በተለይም ጠንካራ ተማሪዎች የሚፈሩበት ትምህርት ቤት ቢሆንም ይሄን ያህል ዓመት በመሰራበት ጊዜ በአብዛኛው የትምህርት ቤቱ አቀማመጥ እጅግ በጣም የወረደና ክፍሎቹ ራሱ ውስጡ ለሱ ተማሪዎች እርስ በራሳቸው እየተያዩ የሚማሩበት ትምህርት ቤት ነበር። ክፍሎቹ እየተገነጣጠሉ በቆርቆሮ ተለጠፉ። እንደገና ደግሞ ጣራቸው ተቀዳደደ። እዚህ መኖር ተጀመርኩ ቆየት ብሏል። ከ30 ዓመትም ሳይበልጠኝ አይቀርም እና ይሄ ትምህርት ቤት በጣም የተጎሳቆለና የፈረሰ ነበረ። ከዚሁ ትምህርት ቤት እስከ ዶክተር እስከ ዶክተሬት እስከ ስፔሻል ድረስ የደረሱ ልጆች አሉ እዚህ የተማሩ። ያም ግን በዚህ በችግር ላይ ሆነው ነው የተማሩት እና እንዲሰራ እንዲቀየርም ብንጠይቅ በየጊዜው እሺ መጣል እንሰራላችሁ ነው ይሉናል። ሳይሰራ ይቀራል። የሐይቅ ቁጥር 1 የመጀመሪያ ደረጃ ትምህርት ቤት እንደዚህ የምንመለከታቸው 12 የመማሪያ ክፍሎች አሉ። በእነዚህ 12 የመማሪያ ክፍሎች 1314 ተማሪዎች ይማራሉ። እንግዲህ ለ1314 ተማሪዎች በፈረቃ ለመማር 13 እና ከዛ በላይ የሆኑ ክፍሎች ያስፈልጋሉ። ነገር ግን ክፍል በመግደሉ ምክንያት እንደዚህ እንደምንመለከተው ተማሪዎች እየተዘዋወሩ ወይም ደግሞ ውጪ ላይ የሚማሩበት አጋጣሚም ተፈጥሯል ማለት ነው። ሙሉ መልእክት የሚሰጥ ከሆነ ግን ምንድነው ድርብ ቃል ነው። ያለን 12 ነው። አንድ ክላስ በሳምንት ይዞራል። ስፖርት እንደዚህ ሲወጡ እነዛ ሲወጡ እየዞረ ይማራል ካለው ክላስ አንፃር ማለት ነው። ያን ችግራችንን እንችለን ስራውን እየሰራ ነው። የበላይነህ ክንዴ ፋውንዴሽን በመላ ሀገሪቱ የማህበራዊ ኃላፊነቱን የመወጣት ተግባሩን ይዞ ወደ ሐይቅ ከተማ ሲያመራ በከተማዋ ሊሟሉ የሚገባቸው ብዙ መሰረተ ልማቶች ቢኖሩም የከተማ አስተዳደሩ ለትምህርት ቅድሚያ በመስጠት የተገኘውን ድጋፍ ለሐይቅ ቁጥር 1 የመጀመሪያ ደረጃ ትምህርት ቤት እንዲሆን ወሰነ። በጣም የተጎዳ ሳይታደስ የቆየ ስለነበረ እና ይሄን ስራ በመንግስት በኩል ለመስራት በጣም ትልቅ የአቅም ውስንነትም ጭምር ስለነበረ የቅድሚያ ሰጥተን ቢሰራ ብለን ያቀረብነው ሐሳብ በሐይቅ ከተማ አስተዳደር የሚገኘው ቀቀዋ ቁጥር 1 ትምህርት ቤት ነበር። የበላይነህ ክንዴ ፋውንዴሽን የትምህርት ቤቱን ችግር በመመልከት ወደ ተግባር የገባ ሲሆን ግንባታውም በበላይነህ ክንዴ ጠቅላላ ስራ ተቋራጭ ተጀመረ። በቅርብ ጊዜ ተጠናቆ ለ2018 የትምህርት ዘመን ብቁ እንዲሆን በጥራት እየተሰራ ነው የሚገኘው። ድርጅታችን እነዚህ ተቋማትን በራሱ ኮንስትራክሽን የሚገነባቸው በመሆኑ ትምህርት ቤቶቹ ዘላቂ ሆነው ለአንድ ጊዜ ብቻ እንዳይሆኑ በጥራት ተገንብተው የአካባቢው ማህበረሰብ በዘላቂነት እንዲጠቀምባቸው ተማሪዎች በጥራትና ደረጃውን በጠበቀ ትምህርት ቤት እንዲማሩ ትምህርት ቤቱ ዘላቂ በሆነ መንገድ ለማህበረሰቡና ለተማሪዎች አገልግሎት እንዲሰጡ በዛ ደረጃ እየተገነቡ ነው የሚገኙት። ለመምህር አያሌውና ሌሎች ወላጆች ያስተማሩበትና ልጆቻቸው የተማሩበት ትምህርት ቤት እንዲህ በአዲስ መልክ ተገንብቶ ማየት የሁል ጊዜ ህልማቸው ነበር። ትናንት በአቧራና በምስጥ ምክንያት ትምህርታቸው ሲስተጓጎል ቅር የተሰኙ የነበሩ ተማሪዎች ዛሬ አዲስ የሚገነባው ትምህርት ቤታቸው በስስት የሚያዩትና የሚጠብቁት ሆኗል።
ደስ ይላል ከድሮ የተሻለ ትምህርት ቤት መግባታችን ያው ደስ ይላል ክፍሉ ምናምን አዳዲስ ሆኖ ስናይ 8ኛ ክፍል ያው በአዲስ ትምህርት በአዲስ ክፍል ስለምንማር ለሁሉም ለተማሪውም ጥሩ አጋጣሚ ነው ወደፊት ብናልፍም ያው ለከኛ ኋላ ላሉ ተማሪዎች ጥሩ ድል ነው በየተባለው ሁሉንም እናመሰግናቸዋለን ትምህርት ቤታችንን ለሚያሰራልን ለበላይነህ ክንዴ ሲሆን ትምህርት ቤታችን እንደዚህ እንዲያምርልንና ከስር ለሚመጡ ህፃናት ተማሪዎች ለነሱ ተጠቃሚ እንዲሆኑ ስላደረገልን እናመሰግናለን በበላይነህ ክንዴ ፋውንዴሽን የበላይነህ ክንዴ ጠቅላላ ስራ ተቋራጭ እየተገነባ የሚገኘው የሃይቅ ቁጥር 1 የመጀመሪያ ደረጃ ትምህርት ቤት እንግዲህ አሁን ለመማሪያ የተዘጋጁ 9 ብሎኮች እየተገነቡ ይገኛሉ እንግዲህ እነዚህ 9 ብሎኮች እያንዳንዳቸው አንዱ ብሎክ 4 ክፍሎችን የያዘ ነው በቀጣይ የመማሪያ ክፍሎች እንዲሁም ደግሞ የቤተ መጻሕፍትና የቢሮ እጥረቶችን ይፈታሉ ተብሎ ይታሰባል እኔ በእውነት እነዚህን ክፍሎች ሳይ እጅግ በጣም ትልቅ የሆነ ቅርስ አስቀምጧል ብዬ ነው የምለው እና ይሄ ኤንጂኦዎችም የዚህ አይነት እንደዚህ አይነት ለሌሎችም ልምድና አራያ ሊሆን የሚችል ስራ ነው የተሰራው እና ሌሎችም ኤንጂኦዎች በዚሁ እንደው ልምድ ወስደው ለማህበረሰቡ የሚያደርጉትን እንትን እንደዚህ አመርቂና ሳቢ የሆነ ትምህርት ቤት ቢሰሩ ደስ ይለኛል እኔ ይሄ ትምህርት ቤት ሰራ ቢያላምን ተሰራ በኋላ ነው አልኩኝ እና አሁን ይሄው በትንሽ ጊዜ ባጭር ጊዜ ውስጥ ቃል በገቡ ባጭር ጊዜ ውስጥ ይሄን መሰለ ተሰርቶ ይታያል እኔ ልጆች እዚህ 6 ልጆች አስተምሬ በዛው በተጎሳቆለው ቤት አሁን እስከ ማስተርስ እስከ ስፔሻል የደረሱ ልጆች አሉ እና እንደዚህ ያለው ላይ ተምረው በሆነላለሁ አሁንም ይሄን ትምህርት ቤት ሲያውን ያለው በጣም ይደሰታሉ እኔም ተማንኛውም በላይ ነው ደስ የሚለኝ በዚህ ትምህርት ቤት የሚጠቀም ማህበረሰብ ይሄን ማያቱ በጣም አልহামዱሊላህ እንላለን እንደዚህ ተተሰራላቸው ራሳቸው የኛ ነው ብለው አውቀው እንዲንከባከቡትና እንዲጠብቁት ለብዙ ጊዜ እንዲቆይ እንዲያደርጉት ራሳቸው የኛ ነው ብለው እንዲጠብቁ ለማስተላለፍ ፈልጋለሁ ምስጋና ይድረሳቸው እድሜያቸውን ያቆይልን እና በጣም ይሄ ነገር እየጨመረ ይሄድ ሀብታቸውም ይያል እናመሰግናለን ከዚህ ትምህርት ቤት መጠናቀቅ በኋላ ይህን ትምህርት ቤት በተሻለ መጠን ከማህበረሰቡ ጋር የተሻለ ተግባቦት ፈጥረን ኢቭን በእርሳቸው ስም ጭምር ስያሜ እንዲያገኝ ነው እንደ መንግስት እየሰራን ያለ ነው እጅግ በጣም ትልቅ የሆነ አክብሮት ነው ያለን በተለይ ደግሞ ለመምህራን ይሄኛው ክላሳውን ትምህርት ሲጀምር አዳዲሶቹ ክፍሎች ምን የተለየ አስተዋጽኦ ያደርጋል ብላችሁ ታስባላችሁ አሁን አንድ ክላስ 40 ደቂቃ ነው አሁን በተለያየ ምክንያት ያቺ 40 ደቂቃ ትሸራርፋለች ለአንድ ክፍለ ጊዜ እዚህ ግን ሲመጣ ምንም ፕሮብሌም አይገጥምም መምህር ገብቶ ማስተማር ነው እና ፉል 40 ደቂቃ ለማስጠቀም ያስችላል አሁን ያለው ግንባታ ማለት ነው ስለዚህ መምህሩ ያለውን ፖርሽን በጊዜ መጨረስ ይችላል ተማሪዎች ደግሞ ማግኘት የሚገባቸውን ዕውቀት ማግኘት ይችላሉ ወረዳ ውስጥ ካሉ ተማሪዎች የተሻለ ተማሪ እዚህ ነው ያለው አሁን ይሄን ሁላ ችለው የተሻለ ተማሪ ናቸው ኔክስት ግን እዚህ ሲገቡ በጣም የተሻሉ ይሆናሉ እድለኞች ናቸው ያቶ በላይነህ ክንዴ ግሩፕ በተለይ ደግሞ የኮንስትራክሽን የተቋራጩ መጥቶ እዚህ ቃል ገብቶ ስራ ሳይጀምር በፊት ምን አይነት ተስፋ ነበራችሁ እንደዚህ ሆኖ እንመለከታለን ብላችሁ ነበር በፍጹም ፍራቻ ነበር እነሱ ግን ላይሰራ ይችላል የሚል ፍራቻ ስለነበር የሚሰጠን መልስ ግን በላይነህ ክንዴ ቃል ከገባ ወደ ኋላ ይሰራል የጊዜ ነገር ነው እንጂ የተባለ እንትን ይባላል ነበር ያው በፍጥነት አሁን በ2 በ3 ወር ነው የተሰራው በጣም ፈጣን ናቸው ትሁት ናቸው ተግባብተው ነው የሚሰሩት የምታያቸውን አስተያየት ይቀበላሉ እና እኔ በጣም ደስ የሚሉ ናቸው ለህዝብ ይቆሙ
የመማሪያ ክፍሎቹ ያዘመሙና የመፍረስ አደጋ ላይ የነበረው ሐይቅ ቁጥር 1 የመጀመሪያ ደረጃ ትምህርት ቤት ከ45 ዓመታት በላይ ያገለገለ ቢሆንም በድጋሚ ለመሰራትና ለእድሳት እድል ሳይገጥመው ቆይቷል። የዛሬው ግንባታ ደግሞ ለነገ የተሻለ የመማር ማስተማር ሂደት የሚታይና የሚዳሰስ ሆኖ ተስፋን ሰንቋል። ለአቶ በላይነህ ቅድሚያ በጣም ነው ማመሰግናቸው፣ በጣም ነው ማከብራቸው። ሌሎችም ባለሀብቶች ኢትዮጵያውያን የትም ቦታ ያሉ ማለት ነው የዚህን ኢትዮጵያዊ ፈር ተከትለው ለህዝብ የሚጠቅም ነገር ላይ ቢሰሩ በጣም አሪፍ። አሁን ይሄ ሃይማኖት አይለይም፣ ሁሉንም ህብረተሰብ ያቀፈ ነው። በጣም ደስ የሚል ነው። ጌታ ያክብርልን፣ በሀብት ላይ ሀብት በጤና ላይ ጤና ይስጥልን ነው የምለው። ተማሪዎች እየተማሩበት ለማየት ያብቃን። እጅግ በጣም እናመሰግናለን። አመሰግናለሁ። እኔ ታንክ ዩ። የበላይነህ ክንዴ ፋውንዴሽን በትምህርት ዘርፍ በስፋት ግንባታና ድጋፍ እያደረገባቸው ከሚገኙ አካባቢዎች አንዱ ተወልደው ያደጉበትና የተማሩባቸው አካባቢ ትምህርት ቤቶች ይጠቀሳሉ። በተለይ በሰከላ አካባቢ የመጀመሪያ ደረጃ ትምህርት ቤትን በመገንባት የቴክኒክና ሙያ ትምህርት ተቋም በመገንባት እንደገና ደግሞ በከተማው ያለው ሃይ ስኩል በሚገነባበት ጊዜ ከፍተኛውን ሌሎች ጓደኞቻቸውን የአካባቢውን ተወላጆችን በማስተባበር የራሳቸው ሚና ተወጥተዋል። እዛው ውስጥ መዋጣት ከሚገባው ከፍተኛ ገንዘብ ውስጥ ደግሞ ትልቁን ድርሻ በመያዝ የድርጅታችን ባለቤት ትልቅ ሚና ተጫውተው የዚያን አካባቢ ትምህርት ችግር ለመቅረፍ የራሳቸው ሚና ተወጥተዋል። በፍኖተ ሰላም ከተማ የዳሞት ሁለተኛ ደረጃ ትምህርት ቤት ድርጅታችን ባለቤትም እዛው ሁለተኛ ደረጃ ትምህርት ቤትን ያጠናቀቁበት ትምህርት ቤት ነው። የትምህርት ቤቱ ችግር ላይብረሪ እና የአይሲቲ ማዕከል መሆኑን ትምህርት ቤቱ በገለጸላቸው መሰረት ኦልሞስት ወደ 8 ሚሊዮን ብር ወጪ አድርገው ያንን የትምህርት ቤቱን የላይብረሪ እና የአይሲቲ ማዕከል ገንብቶ በማጠናቀቅ ለዳሞትና ለአካባቢው ማህበረሰብ የሃይ ስኩሉን ችግር እንዲቀርፍ በማድረግ ትልቅ ስራ ተሰርቷል። የተማሪዎቹ ቁልፍ ችግር ቤተ መጻሕፍት ሲደመር ዲጂታል ላይብረሪ ነው እና እነዚህ ቁልፍ ችግሮችን አይቶ በመፍታቱ እንደው በትምህርት ቤታችንም በአካባቢው ማህበረሰብ ስም ትልቅ ምስጋና ይን እና ጥቅሙ የጎላ ነው የሚል እንትን ያለኝ። ባቡሬ የበላይነህ ክንዴ ግሩፕ አካል የሆነው ፊቤላ ኢንዱስትሪያል መንደር ይገኛል። በዚህ አካባቢ ማንኩሳ ከተማ ላይ ከሚድሮክ ኢንቨስትመንት ግሩፕ ጋር በመሆን 34 ክፍሎች ያሉት ደረጃውን የጠበቀ የመጀመሪያ ደረጃ ትምህርት ቤት በቢኬጂ ጠቅላላ ስራ ተቋራጭ ተገንብቶ ለህብረተሰቡ አገልግሎት እንዲሰጥ ተደርጓል። ትምህርት ቤቱ ከወደቀበት ከበሰበሰበት 60 ምናምን ዓመት አካባቢ በጭቃ ቤት ነው የተሰራው እና 60 ምናምን ዓመት ወደቀበት አንስቶ ጽድት ያለ ደረጃውን የጠበቀ በአዲስ አበባ ስታንዳርድ ወይም በፌደራል ከተሞች ደረጃ ስታንዳርድ ያለን ተቋም እንዲሆን አድርጎታል። ዳህና የሚባል አካባቢ በዋግምራ ዞን ላይብረሪ ገንብተናል። ሌላው በአዊ ዞን በግምጃ ቤትና ከሳ አካባቢ የሚገነቡ በማህበረሰብ ተሳትፎ የሚገነቡ ሁለት ትምህርት ቤቶች ነበሩ። ድርጅታችን ወደ 5 ሚሊዮን ብር ወጪ በማድረግ ለሁለቱ ትምህርት ቤቶች ግንባታ የራሱን አስተዋጽኦ አድርጓል። በዚያው ፊቤላ ባለበት አካባቢ በደብረ ማርቆስ ከተማ የአዲስ አለማየሁ አዳሪ ትምህርት ቤት በሚሰራበት ጊዜ ድርጅታችን የ4 ሚሊዮን ብር ድጋፍ አድርጎ ትምህርት ቤቱ ለውጤት እንዲበቃ የራሱን ሚና ተጫውቷል። ቡሬ ከተማ የመጀመሪያ ደረጃ ትምህርት ቤት 15 ሴክሽኖች ያሉት የጂ+2 ህንጻ በመገንባት ላይ እንገኛለን። የዚህ ህንጻ አጠቃላይ የትምህርት ቤቱን በጣም ለመማር ማስተማር አስቸጋሪ የነበረ አካባቢ ቢሆንም ድርጅታችን ያንን ኃላፊነት በመውሰድ ኦልሞስት ወደ 16 ሚሊዮን ብር ወጪ አድርጎ ያንን ትምህርት ቤት እየገነባ ነው የሚገኘው። በቅርብ ስራ ይጀምራል ብለን ተስፋ እናደርጋለን። የበላይነህ
ክንዴ ፋውንዴሽን ወደ 16 ሚሊዮን ብር ወጪ ያደረገበት በገላን ክፍለ ከተማ የሚገኘው የቅድመ መደበኛ ትምህርት ቤት አንዱ ነው። ሀዊና ጓደኞቿ ከሚኖሩበት ገንደቆሬ ቀበሌ ርቀው ሳይሄዱ መማር እንዲችሉ የበላይነህ ክንዴ ፋውንዴሽን በአቅራቢያቸው ባስገነባው ቡረቦሩ አጸደ ህፃናት መማር ከጀመሩ 2 ዓመታት ተቆጥረዋል። አናዊ ኩባን ጀዳማ ከንበረዱ ገንደቆሬ ቡረቦሩዳ ሀዊ ኩባ እባላለሁ። የመማረው ገንደቆሬ ቡረቦሩ አጸደ ህፃናት ትምህርት ቤት ነው። አስተማሪዎቹ ይወዱኛል፣ እኔም እወዳቸዋለሁ። ትምህርት ቤቴንም እወዳለሁ። ትምህርት ቤቴና ቤቴ ቅርብ ለቅርብ ነው። ማን ባሩሳኮ ይወዳ ማን ኮትሲ ይወዳ ናፊ ማሙ እባላለሁ። ትምህርት ቤቴ እዚሁ ገንደቆሬ ቡረቦሩ ነው። ደሞ ቤቴ ደሞ እዚህ ቅርብ ነው። እኔ ትምህርት ቤቴ ቅርብ ስለሆነ ደስ ብሎኛል። ዘንድሮ አንደኛ ነው መውጣት ብዬ አስባለሁ። የበላይነህ ክንዴ ፋውንዴሽን በገላን ክፍለ ከተማ ዘርፈ ብዙ የማህበራዊ ኃላፊነት ስራዎችን እየሰራ ይገኛል። የቅድመ መደበኛ ትምህርት ቤት በመገንባት ያከናወነው ተግባር ለአካባቢው ነዋሪ በብዙ መልኩ እፎይታን ፈጥሯል። መንዲ በሙሳኩን አስቲ ኢጃረሙንሳ ይህ ትምህርት ቤት እዚህ መገንባቱ ነዋሪው ርቀት ሄዶ ከማስተማር ታድጎታል። እዚህ አካባቢ በብዛት ያለው የግል ትምህርት ቤት በመሆኑ አነስተኛ ገቢ ያላቸው የማህበረሰብ ክፍሎች ልጆቻቸውን ማስተማር አይችሉም ነበር። አሁን ግን የአካባቢው ነዋሪ ከዚህ ችግር ተላቋል። ሐዋስና ነው ከና በቆና ጉዳ አርገቴ ከንጩ አከስሙስ ገመቹ ጉዳ ለከነኝ ከውልቹ ያዊ እናት ነኝ። ምኖረው እዚሁ ገላን ከተማ ነው። ሀዊ በጣም ጎበዝ ልጅ ነች። ኬጂ 2 ነች። ትምህርት ቤት እዚህ መኖሩ በጣም ለኛ ትልቅ ነገር ነው። በጣም ቅርብ ነው። እዚሁ ነው። ድካምም የለም። አሪፍ ነው የምለው። ልጄ ያው ዘንድሮ ኬጂ 2 ነው የምትማረው። በጣም ጎበዝ ተማሪ ናት። እኛ በዚህ ትምህርት ቤት በጣም ደስተኛ ነን። ለኛ ቅርብ መሆኑ ሩቅ ቦታም ሳልሄድ በአቅራቢያ እያስተማር ስለሆነ በጣም ደስተኛ ነን። ሆጂ ጀልቀይ በሩ በርሲሱ ከነ ጀልቀይ በረኩመ ለማኩዳ አፉር ይህ ትምህርት ቤት የመማር ማስተማር ስራ የጀመረው በ2014 ዓ.ም ነው። በርካታ ተማሪዎች ትምህርታቸውን እየተከታተሉ ይገኛሉ። ትምህርት ቤቱን አሱቦና አሳምሮ ያስረከበው የበላይነህ ክንዴ ግሩፕ በአካባቢው ሌሎች ችግሮችን በመቅረፍ ረገድ ድጋፋቸውን እንዲቀጥሉ እንጠይቃለን። ይረባይሴ ጉዳ ገለቶማችሁ ወርባለ የበላይነህ ክንዴ ፋውንዴሽን የትምህርት ተቋማትን በመገንባትና በመደገፍ ለትምህርት ተደራሽነት እንዲሁም ጥራት ለሀገር አስተዋጽኦ ማበርከት ተልእኮን ያነገበ ነው። በጣም በትኩረት የምንሰራው አንዱ የትምህርትና የጤና ተቋማት ላይ በመሆኑ በተለይ በትምህርት ላይ የሰራናቸው እንዳልኩሽ የሚታዩና ገፋም ያሉ በመሆናቸው በአሁኑ ሰዓት እንግዲህ በተለያየ መንገድ ለውጤት እየበቁ ያሉትንም ስናይ ድርጅቱ የበለቀ እንዲበረታታና እዚህ ዘርፍ ላይ እንዲሰራ ትልቅ ምክንያት ሆኖታል ማለት ነው። ተምሮ ማስተማር፣ ሌሎች እንዲማሩ ምክንያት መሆን፣ ውጤቱንና ፍሬውን በህይወት ቆሞ መመልከት ትውልድን የማነጽ ፍላጎትና ዓላማ ጽናትን ይጠይቃል። ታሪክ ስሩ ታሪክ አኑሩ